ይህ ቪዲዮ የሚታያቸው ሁሉ የሰው ልጆች በሙሉ ለሌሎች እንዲዳረስ ሼር፣ ኮፒ ሊንክ፣ ዱዊት በማድረግ እንድትተባበሩ በእግዚአብሔር ስም እጠይቃቸዋለሁ። ተርቤ አላበላችሁኝምና ተጠምቼ አላጠጣችሁኝም። የማቴዎስ ወንጌል ምዕራፍ 25 ቁጥር 42። በመላው ዓለም ሆናችሁ የምትከታተሉ ወገኖቻችን ሰሞኑ እያየነው እየተመለከትነው ያለነው የረሃብና የውሃ ጥም በጣም አስቸጋሪና የሚያስጨንቅ ነገር ነው። ይህን የሆነውም በትግራይ ክልል ልዩ ስሙ ሕጻጽ የሚባል ስፍራ በሽሬ አካባቢ ነው። ስለዚህ እነዚህ የተፈናቀሉ ወገኖቻችን በረሃብና በውሃ ጥም እየተቸገሩ ይገኛሉ። በጣም የሚያሳዝነው በ21ኛው ክፍለ ዘመን የሰው ልጅ ዳቦና ውሃ ማጣት ምን ያክል ከባድ እንደሆነ ከዚህ ካያችሁት ቪዲዮና ፎቶ የተለጠፈላችሁ ማየት ትችላላችሁ። ስለዚህ ታዲያ ከኛ ምን ይጠበቃል? የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች በመላው ዓለም ሆናችሁ የምትከታተሉ ይህን ሰው መሆን በቂ ነውና ሰው ለሰው መድረስ አለበት። በውጭ ዓለም በውስጥ ያላችሁ ባለሀብቶች፣ በጎ አድራጊ ድርጅቶች ለዚህ ህዝብ ከረሃቡ እንድትገላግሉት እንድትደርሱለት ጥሪያችን እናስተላልፋለን። ሌላ የትግራይ ጊዜያዊ አስተዳደር ለህዝቡ እንዲደርስለት፣ ሌላም የኢትዮጵያ ፌዴራል መንግስትም ለህዝባችን እንዲደርስልን ጥሪ እናቀርባለን። ለሌሎቹም በመላው ዓለም ያሉ ባለሀብቶች፣ የሚመለከታቸው አካላት፣ ሰብአዊ መሰላት እነዚህ ሁሉ ለዚህ ህዝብ እንዲደርሱለት ጥሪያችን እናስተላልፋለን። ኩልኻትኩም እዚ ትርእይዎ ዘለኹም ኣብ ትግራይ ጥሜትና ማይ ፅምኢ ተኸሲቱ ኣሎ። ተመዛበልቲ ወገነታትና ኣብ ሕጻጽ ዝበሃል ስፍራ ክንደየናይ ዝኣክል ኣዴታትናን ህፃናትን ይሞቱ ይሃልቁ ኣለዉ፣ ህዝብና ይሃልቕ ኣሎ። ክሳብ ክንዲ ዝኸውን ብጣዕሚ ስኺልካ ምርኣይ ብጣዕሚ እዩ ዝሕዝነና። ሰብ ከም ሰብ ንኽትሪኦ ተስፋ ዘቆርፅ ንርኢ ኣለና ወገነታትና። ታዲያ ነዚ ናይ ግዝያዊ ምምሕድዳር ናይ ትግራይ ነቲ ህዝቢ ክወፅሕሉ ይግባእ። ካሊእ ንበዓል ሰብ ሃፍቲ ኣብ ትግራይ ዘለኹም፣ ኣብ ኣዲስ ኣበባ ዘለኹም፣ ኣብ ኣውሮፓ ዘለኹም፣ ኣብ ኣሜሪካን ዘለኹም፣ ኣብ መላእ ዓለም ዘለኹም ክትወፅሕሉ ይግባእ። ዝተፈላለዩ ኣካላት ክወፅሕሉ ይግባእ ማለት እዩ። ስለዚ ናይ ፌደራል መንግስቲ እውን ነዚ ህዝቢ እዚ ከይሃልቕ ብጥሜትና ብማይ ፅምኢ ንኸይውዳእ ተሓታቲ እውን ከይኸውን ዳሕራይ ዝፅፅት ነገር ካብ ምስራሕ ተቆጢብና ነቲ ህዝብና ክንወፅሕሉ ንግባእ ጥሪ ከነመሓላልፍ ንደሊ ማለት እዩ። ኩላትና ክንወፅሕሉ ይግባእ ነዚ ህዝቢ እዚ። እንታይ ደኣ ገንዘብ ክእከብ ተሎ ብዝተፈላለዩ ቦታታት ነቲ ህዝቢ ብትክክለኛ ንክበፅሖ ሕጋዊ ኣካውንትታት ተገይሩ ኩሉ ክንወፅሕሉ ይግባእ። ብጣዕሚ እዩ ዝሕዝን። ኣዴታት ይሞት ኣለዋ፣ ህፃናት እውን ይሞት ኣለው። ሰኣን ምግብና ሰኣን ማይ ማለት እዩ። ብ21 ክፍለ ዘመን ዝብላዕና ዝስተ ተሪፈው ዝመልአሉ ወገነታትና ኣዴታትና ብጥሜትና ብማይ ፅምኢ ይውደኣለዉ ህፃናት እውን ማለት እዩ። ብጣዕሚ እዩ ዝሕዝን። ስለዚ ኩለና ጥሜት ግዜ ኣይህብን፣ ፅምኢ እውን ግዜ ኣይህብን። ኣብ ማቴዎስ ወንጌል ጠሜ ኣየብልዓኹምንን ፀሜ ኣየስተኹምንን ኢሉ እውን ቃል ኣምላኽ ከይወቕሰና ሰብ ምዃን ንሰብ ምሕጋዝ እኹል እዩና ምንም ብዘይ ሃይማኖት ኣፈላላይ ነዚ ህዝቢ እዚ ክንበፅሐሉ፣ ነዴታትና ክንበፅሐለን፣ ንህፃናት ክንበፅሐሎም ይግባእ ክብል ይደሊ። እግዚአብሔር ምስ ኩላትና ይኹን።